ኦሪት ዘሌዋውያን አንድምታ ትርጓሜ ምዕራፍ 13 ተራ ቁጥር 21 ለአድማጮች እንዳይበዛ ተብሎ ተከፍሎ ነው። ለማድመጥ ግን ከኋላ ያለውን ሰምቶ ወደዚህ ሲገቡ ለማድመጥ ይመቻል። ወእመሰሬዮ ካህን ወናሁ አልቦ ውስቴታ ስዕርት ጻዕዳ ዘያስተርኢ ወይኮነ ትኪተ እማእሱ ወለሊሃኒ ኢታስተርኢ ያጸንሃ ካህን ሰብዓ ዕለተ። ካህኑም አይቶ ተመልክቶ በሰውነቱ ላይ የሚታይ ነጭ ጠጉር በውስጧ ባይኖር በሰውነቱም ላይ ባትሰፋ እርሷም ደሞ ጎልታ የማትታይ ብትሆን ካህኑ ሰውየውን 7 ቀን ከሰው ለይቶ ያቆየው አለ። ተራ ቁጥር 27 ወይሬዮ ካህን በሳብዕት ዕለት ወለእመ ተክወት ውስተ ማእሱ ያረኩሳ ካህን እስመ ህብረ ለምጽኢቲ ወውስተ ውእየት ወጻት። በሰባተኛው ቀን ካህኑ ሰውየውን አስመጥቶ ይመርምረው። በሰውነቱ ውስጥ ለምጺቱ ብትሰፋ የለምጽ ምልክት ሁና ብትገኝ ለምጽ ናትና በበላው እሳት በበላው ሰውነቱ እሳት በተበላው በሰውነቱ በገላውም ላይ ወጥታለችና ሊቀ ካህናቱ ሰውየውን አንተ ርኩስ ነህ ብሎ ከሰው ይለየው አለ። የለምጹ ሁኔታ እስከሚረጋገጥ ድረስ ከሰው ተለይቶ ይቆይ አለ። ሰዎች ጤነኛ መስሏቸው እንዳይቀርቡትና የሰውየው ለምጽ ወደ ሰዎቹ እንዳይጋባ ማለት ነው። ተራ ቁጥር 28 ወእመሰ በመካና ነበራት ይእቲ ህብር ወኢተክወት ውስተ ማእሱ ወለሊሃኒ ኢታስተርኢ ርምየተ ውእየት ይእቲ ወያነጽሐ ካህን እስመ መካነ ውእየት ይእቲ። ካህኑም በሰውየው በሰውነቱ ላይ ሳትሰፋ በወጣችበት ቦታ ላይ ብትኖር ግን እርሷ ባትታይ የእሳት መቃጠል እትራት ቁስል ናትና ካህኑ ይህንን አይቶ ሰውየውን ንጹሕ ነህ፣ የለምጽ መልክ የለብህም ብሎ ወደ ሰው እንዲቀላቀል ያሰናብተው አለ። ተራ ቁጥር 29 ወእመቦ ብእሲ አው ብእሲት ዘወፃ ህብረ ለምጽ ውስተ ርእሱ አው ውስተ ጽሕሙ በራሱ ውስጥ ወይም በጽሕሙ የለምጽ መልክ የወጣበት ሰው ቢኖር አለ። በራሱ ውስጥ ማለቱ በፀጉሩ መካከል ማለት ነው። በራሱ ላይ በፀጉሩ ውስጥ ሲል ነው። ተራ ቁጥር 30 ወረያ ካህን ለይቲ ህብር ወናሁ ረየታ እኩይ እማይሱ ወወዝ ውስቴታ ስዕርት ጻዕዳ ቀጣን እንተ ወጻት ወያረኩሶ ካህን እስመ ትምህርተ ለምጽኢቲ ዘርእስ አው ዘጽሕም። ሊቀ ካህናቱም በሰውየው በራሱም ላይ በጽሕሙም ውስጥ መርምሮ ይመልከታትና በሰውነቱ ላይ ሰፍታ ብትገኝ የወጣችባትም ጠጉር ነጭ ሁና ብትገኝ ብትቀጥን በራሱም ላይ ቢሆን በጽሕሙም ውስጥ ቢሆን የለምጽ ምልክት ናትና ካህኑ ርኩስ ነህ ብሎ ከሰው ይለየው አለ። ተራ ቁጥር 31 ወመሰረዮ ካህን ህብራ ለይቲ ትእምርት ወይኮነ እኩየ ርእየታ እማይሱ ወስዕርትኒ ጻዕዳ አልቦ ውስቴታ ያጸነሆ ካህን 7 ዕለተ። ካህኑም የዚያን ሰው
የዚያን ሰው በሰውነቱ ላይ የወጣችውን ምልክት መልክ ካህኑ ተመልክቶ ከሰውነቱ ላይ ሰፍታ ባትገኝ በውስጧም ነጭ ጠጉር ባይወጣ ካህኑ 7 ቀን ሰውየውን ከሰው ለይቶ ያቆየው አለ። ተራ ቁጥር 32 ወይሬያ ካህን በሳብዕት ዕለት ወናሁ ኢተክወት ይእቲ ኅብር ወስርትኒ ጻዳ አልቦ ውስቴታ ወረየታኒ ለይእቲ ኅብር ኢኮነ እኩየ እማይሱ። ካህኑም በ7ተኛው ቀን ሰውየውን አስጠርቶ ተመልክቶ ለምጺቱ በሰውነቱ ላይ ሳትሰፋ ብትገኝ በውስጧም ነጭ ጠጉር ሳታበቅል ብትገኝ የዚያችም ለምጽ መልኳ በሰውነቱ ላይ ሳይሰፋ ቢገኝ ይትላጸይ ያለበት ነው፣ ጸጉሩን ይላጭ አለ። ጺሙንም የራሱንም ጸጉሩን ይላጭ አለ። ይህም የለምጽ ምልክት እንዳለበት ሰዎች አይተው እንዳይቀርቡት ነው። ጤነኛ ነው ብለው እንዳይቀርቡትና የሰውየው በሽታ ወደ ሰዎች እንዳይተላለፍ ነው። ተራ ቁጥር 33 ወሶበ ይትላጸይ ውስቴታ ወሶበ ይትላጸይ ውስተ ይእቲ መካነ ማይሱ ይተወፅእ ይእቲ ኅብር ያጸንሃ ካህን ለይእቲ ኅብር ካልአ 7 ዕለተ። ሰውየውም ጸጉሩን በተላጨ ጊዜ ለምጽ ከነበረበት ገላው ውስጥ ያቺ የለምጽ መልክ የማትወጣ ብትሆን ያችን መልክ ካህኑ 2ኛ 7 ቀን ከሰው ለይቶ ያቆያት አለ። ከሰው ለይቶ ያቆያት ሲል ሰውየውን ነው። ሰውየውን ከሰው ለይቶ 7 ቀን ሲያቆየው በዚያ በ7 ቀን ውስጥ ለምጺቱ ለምጽ መሆኗና ለምጽ አለመሆኗ ይታወቃልና ነው። ተራ ቁጥር 34 ወይሬያ ካህን ለይእቲ ኅብር በሳብዕት ዕለት ወናሁ ኢተክወት ይእቲ ኅብር ውስተ ማይሱ እምድኅረ ሰላጸየ። 7ተኛውም ሰውየውም በ7ተኛይቱ ቀን ያችን የለምጽ መልክ ካህኑ ይያትና ራሱን ከተላጨ በኋላ በሰውነቱ ውስጥ ካልሰፋች አለ፣ ሰፊ ሁና ካልተገኘች አለ። ወረየታኒ ኢኮነ እኩየ እማይሱ ያነጽሐ ካህን ካህኑም የለምጿን መልክ ከሰውነቱ ላይ ተመልክቶ ሰፍታ ባትገኝ ባትሰፋ ካህኑ ያንጻት አለ። ይህ ማለት ሰውየውን ንጹሕ ነህ፣ የለምጽ ምልክት የለብም፣ የቁስል እትራት ነው እንጂ ብሎ ወደ ሰው እንዲቀላቀል ያድርገው አለ። ወየሐጽብ አልባሲሁ ወንጽዋ ይከውን፣ ሰውየውንም ልብሱንም ይጠብ ንጹሕም ይሆናል አለ። ተራ ቁጥር 35 ወመሰተ ክወት ኅብር ውስተ ማይሱ እምድኅረ አንጽሕዎ ንጹሕ ነህ አካሉት በኋላ ንጹሕ ነህ ከተባለ በኋላ የለምጽ መልክ በሰውነቱ ላይ ቢያፈገፍግና ቢሰፋ ለምጽ ቢታይበት ግን አለ። ተራ ቁጥር 36 ይሬዮ ካህን ወናሁ ተክወት ይእቲ ኅብር ውስተ ማይሱ እይፈትን ካህን ስዕርተ ጻዕዳ እስመ ርኩስ ውእቱ። ካህኑም ይህንን ተመልክቶ ያቺ የለምጽ መልክ ሰውየው ራሱን ከተላጨ በኋላ ሰፍታ አፈግፍጋ ብትገኝ የረከሰ ነውና ነጭ ጠጉር ይፈልግበት አለ። ነጭ ጠጉር ፈልጎ ቢያገኝበት አለ። ይሄ የለምጽ ምልክት ነውና ከሰው ተለይቶ እንዲቆይ ይዘዘው አለ። ተራ ቁጥር 37 ወመሰ ውስተ መካና ነበረት ይእቲ ኅብር ወስዕርትኒ ጸሊም ወፃ ውስቴታ ሕያው ይእቲ ትነብር ወንጹሕ ውእቱ ወያነጽሖ ካህን።
ያች የለምጽ መልክ በቦታዋ ላይ ብትኖር ግን በውስጧም ጥቁር ጠጉር ብታወጣ የወጣችው ለምጽ መዳኗ ነውና የወጣበት ሰው ንጹሕ ነው አለ። ሊቀ ካህናቱም ንጹሕ ነህ፣ የለምጹ መልክ ጠፍቶልሃል ብሎ ያሰናብተው ከሰው ጋር ተቀላቅሎ መኖር እንዲችል ይንገረው አለ። ተራ ቁጥር 38 ለብእሲኒ አው ለብእሲትኒ እመዎ ዘወፃ ውስተ ማእሰ ሥጋሁ በራህርሂት አው ጻዕዲኢድ ይርኤያ ካህን ከወንድም ቢሆን ከሴትም ቢሆን በሰውነቱ ውስጥ ቋቁቻ የወጣበት ወይም ህንብርብሬ ለምጽ የወጣበት ሰው ቢኖር ካህኑ መርምሮ ይመልከተው አለ። ተራ ቁጥር 39 ወናሁ ውስተ ማእሰ ሥጋሁ በራህረይት አው ጻዕዲኢድ ህንብርብሬ ይእቲ ወወጻት ውስተ ማእሰ ሥጋሁ ንጹሕ ውእቱ። ማእሰ ሥጋሁ ያለውና ማእሰ ሥጋሁ አንድ ወገን ነው። በሰውነቱ ውስጥ የወጣችው ለምጽ ቋቁቻም ብትሆን ወይም ነጭ ብጉር ብትሆን ዝንጉርጉር ናትና ከሰው የተለየ ነው። የሁለቱን መልክ አስተባብሮ ይዟልና ከፍጹም ለምጻም የተለየ ነው አለ። ይህም ከፍጹም ለምጻም የተለየ ነው ማለቱ ፍጹም ለምጽ የያዘውን ሰው ከሰው ለይተው አያኖሩትም፣ ለምጹ ይታወቃልና። ለምጹም እየታየ እንዲኖር ራሱን እንዳይኮናነብ ያዙታል። ለምጹ ያልታወቀውን ሰው ግን ለምጽ መሆኑ እስከሚታወቅ ድረስ ከሰው ይለዩታል። ጤነኛ ነይ ብሎ ሰውን እንዳይነካና ወደ ሰው እንዳያጋባ፣ ሰዎችም ጤነኛ ነው ብለው እንዳይጠጉት ከሰው ይለዩታል። ተራ ቁጥር 40 ወእመዎ ዘተመልጠ ርእሱ በራህ ውእቱ ወንጹሕ ውእቱ። ራሱ የተመለጠ ሰው ቢኖር ግን ባራ ነው፣ እሱም ደግሞ ንጹሕ ነው። ተራ ቁጥር 41 ወእመሰ መንገለ ፍጽሙ ተመልጠ ርእሱ ዘስንሃት ውእቱ ወንጹሕ ውእቱ። በግንባሩ በኩል ራሱ ቢመለጥም ሰደዳ ነውና ንጹሕ ነው፣ ዋዌውን ትቶ ነው። ይህም ዋዌውን ትቶ ነው። ተራ ቁጥር 42 ወእመሰ ወጻት ውስተ ብርሃቱ ወውስተ ስንሃቱ ህብር ጻዳ አው ቀያህይት ለምጽኢቲ። በባራውም በሰደዳውም ቢሆን ነጭ መልክ ወይም ቀይ መልክ ብትወጣ ግን ያች ለምጽ ናት። ተራ ቁጥር 43 ወይሬያ ካህን ወናሁ ረየተ ህብራ ጻዳ አው ቀያህይት ውስተ ብርሃቱ አው ውስተ ስንሃቱ ከመ ረየተ ለምጽ ውስተ ማእሰ ሥጋሁ ዘለምጽ ውእቱ ብእሲሁ። ሊቀ ካህናቱ መርምሮ አይቶ ተመልክቶ የወጣበትን ለምጽ የነጭ ህብር መልክ ቢሆን ሆኖ ቢያገኘው ወይም የቀይ ህብር መልክ ሆኖ ቢያገኘው በባራውና በሰደዳው ውስጥ የታየው ከሰውነቱ ተለይቶ እንደ ለምጽ መልክ ነውና ያ ሰው ለምጻም ነው ይባላል አለ። ለምጻም ነውና ከሰው ተለይቶ እንዲቆይ ይዘዘው አለ። ባራ የሚለው ራሱ የተመለጠውን ነው። ሰደዳ የሚለው ከግንባሩ እስከ አናቱ መሃል ለመሃል ባራ የሆነውን ነው። ተራ ቁጥር 44 ወምዕረ ይርኤያ ካህን ለይእቲ ህብር እንተ ውስተ ርእሱ አው እንተ ውስተ ስንሃቱ። በባራው ወይም በሰደዳው ውስጥ የወጣች ያችን ለምጽ ካህኑ ያን ጊዜ መርምሮ ይመልከታት።
መይራ አለ ለባራው ለሰደዳው ጠጉር የለውም ለባራውና ለሰደዳው ጠጉር የለውምና ነው። 7 ቀን ላቆየው አይበል። 7 ቀን ላቆየው ከሰው ለይቼ ላቆየው ብሎ እንዳያስብ ያን ጊዜ ይለየው እንጂ አለ። ተራ ቁጥር 45 ወለዘለምጽኒ ዛሃለወት ላዕሌሁ ይእቲ ኅብር ዘለምጽ ውእቱ ፍቱሐ ይኩን አልባሲሁ። በለምጻሙ ሰው ላይ ያለች ያቺ መልክ ያቺ የለምጽ መልክ ናትና ሰናፊሉን ያውልቅ አለ። ይሄውም ቀሚሱን ማለት ነው። ወርእሱኒ ክሱተ ይኩን ወይ ገልበባፍሁ ወርኩሰ ይሰመይ። ያ ሰው ራሱ የተገለጠ ይሁን አለ። አይኮናነብ አለ። አፉን ግን ይሸፍን አለ። ፍጹም ለምጻም የሆነ ሰው አፉን ይሸፍናል፣ እስትንፋሱ ወደ ሰው እንዳይተላለፍ። ራሱንም አይኮናነብም፣ ለምጹ ለሰው እንዲታይ ሰዎች ለምጻም መሆኑን አይተው እንዳይቀርቡት ማለት ነው አለ። ይህንን አይናገር ሲል ነው። ርኩስም ይባላል አለ። ተራ ቁጥር 40